እሺ ቤተሰብ በነገራችን ላይ ማለት ነው ዳጣዬን ዛሬ በጣም ነው ያደነቅኳት ከሚባለው በላይ ማለት ነው። አንዳንዴ በቃ የምንወደውን ሰው በፍጹም አሳልፈን መስጠት የለብንም። አለምዬ ግን ወዴት እየሄድሽ ነው የኔ ፍቅር? ወዴት ነው ወዴት ነው ጉዞሽ? እና እንግዲህን አለም ማለት ነው ባለፈው እንግዲህ ከመድብል ጋር ማለት ነው አብራ ለማደር ፈልጋ ነበር። እሱ ምንድን ነው ያው ከቅድስትዬ ጋር የሆነ ውድድር ውስጥ ገብተው ነበረ። እኔ አንቺን አይደለሁም መድብልን በአንድ ሳምንት ውስጥ አልጋ ውስጥ ላስገባው እችላለሁ ብላ ነበረ። መድብል ግን ደግሞ እንደተመለከታችሁት እናቴ የኛ ጀግና ማለት ነው ክቡር የሆነውን ነገር የተቀደሰውን ነገር አንቺ ለማርከስ ምንድን ነው የሚያሯሩጥሽ? አሁን ቀጥ ብለሽ ከክፍሌ ውጭልኝ ሲልም እንግዲህ ያባረራታል። አለም ይሄንን ነገር ስለተናገራት ከሚባለው በላይ ከፍቷታል ማለት ነው። እናም አሁን ላይ እሱን እንግዲህ ከን የሆነ ወጥመድ ውስጥ ለመክተት አንዳንድ ልጆችን ቅድስትዬንም እንዲሁም ደግሞ ዳጣንም እየጠየቀች ነበረ። እናም አለም እንግዲህ በተቀመጠችበት ጊዜ ላይ ዳጣ መታ ነበር ወደ አለም ጋር። ዳጣም እንግዲህ ስትመጣ ምግብ የለም እንደ ስትልም አንቺ ሰው የለም ነው እንጂ ነው የሚባለው ምግብ የለም ወይ ተብሎ አይጠየቅም ስትልም ትመልስላታለች። እና እኔ ታዲያ ሰው የለም ወይ ብዬ የምጠይቀው ሰው አልበላ ስትልም ዳጣም ለአለም ስትመልስላት ነበረ። እኔ ምንሽ የሆነ ነገር ማለት ብሩክ ይኬዶ ነው ምናምን ብላ ነበረ። እኔ ምንሽ የሆነ ጥያቄ ልጠይቅሽ ነበረ ምንድነው ምናምን ስትልም ስለ መድብል ነው። መድብል ምን አይነት ሰው ነው ማለት ዝናስ የሚባለው ሰው ምንድን ነው እያለች ነበረ። እናም እንግዲህ ስለ መድብል ስትጠይቃት ዳጣዬ ማለት ነው ከዳጣ ማለት አለም እንግዲህ ከመድብል ፍቅር ይዞኛል፣ ፍቅር ይሄ ፍቅር ትዳር ባልና ሚስት ምናምን ትላታለች። አዎ እንደዛ ነገር ይዞኛል ምናምን ትላታለች። ውይ አይ አለች። ምን ነው ዳጣ ምናምን ስትላትም ያይ በቃ ቀልጠሻል፣ ይሄ ነገር ቢቀርብሽ ይሻላል። በመድብል እኮ ፍቅር እኮ ያልተያዘ ሰው የለም፣ በቃ ሆስፒታል መሄድ አለብሽ ስትላትም ፍቅር ነው እንጂ እኮ ያዘኝ አልኩሽ እኮ አመመኝ እኮ አላልኩሽም ትላታለች። እኮ እና እኔስ ታዲያ ምን አልኩኝ? ይኸውልሽ በመድብል ፍቅር ማለት ነው ተይዘው ሆስፒታሉን ሁሉ ያጥለቀለቀው የእሱ ታካሚ ናቸው ስትልም እንግዲህ ሙድ ትይዝባታለች ማለት ነው። አሁን ቁም ነገሩን ንገረኝ ይኸውልሽ ማለቴ መድብል የሆነ ነፍስ ያጠፋ ምናምን ይመስለኛል ስትልም አይ ማለቴ ምን ነው ነፍስ አጥፍቷል ብለሽ ልትጠቁምበት ነው እንድስትላትም ኧረ እንደዛ አትበይ በስመ በይ እኔ በፍጹም እንደዛ ለማሰብ ፈልጌ አይደለም። ዝና የሚባለው ሰውስ ማን ነው ምናምን ስትላትም ማለቴ በይ አታነካኪኝ እናቴ ስትልም ዳጣዬን ትተዋታለች ማለት ነው። ማለት መድብል ነው አይደለ እንትን ያለው ስትላትም አይ እኔ አላውቅም እኔ የማውቀው ነገር የለም። ግን ይኸውልሽ አንቺ አለም መድብል ያልገደለው ሰው የለም ስትልም ትነግራታለች። እሺ ታዲያ እንዴት ነው ምናምን ስትላትም በጣም ብዙ ሰው ገሏል፣ ግን ደግሞ በፍቅር ነው የገደለው ትልና እንጥሏን ቀጥል ቁርጥ ታደርገዋለች። አለም በዚህ ጊዜ በጣም ትናደዳለች። አለም እንግዲህ ስለ መድብል የሆነ መረጃዎችን እንግዲህ ሰብስባ ሁሉንም ይሆናል አይደለ የሆነ በዛ እያስፈራራች የሆነ እሱን ለመያዝ ነበረ እየሞከረች ያለችው፣ ግን ደግሞ ማንም ሰው ፍንጭ ሊሰጣት አልቻለም። እናም ይሄንን ትላትና እንግዲህ ከነሷም ዳጣዬም ማለት ነው ትታት ሄዳለች ማለት ነው። አለምም እንግዲህ በዚህ ካላቆመችም ወደ ታሬ ጋር ነበረ የሄደችው ማለት ነው። እና ሌላው እንግዲህ እንደተመለከታችሁት ብሩኬ ማለት ነው የልጄን ነገር አደራ፣ እኔ አንድ ነገር ከሆንኩኝ ልጄን አደራ ብሏል ለመድብል። መድብልም እባክህን ተረጋጋ፣ ይኸውልህ የሆነ መልክ በችኮላ የሆነ ነገር አድርገህ የማይሆን ነገር እንዳታደርግ፣ ቆይ ቅድስት ሳታሳዝንህም ምናምን ሲለው ቅድስት እኔ ከሌለሁ የቅድስት ምን ትሆናለች? በቃ ህይወት ይቀጥላል ሲልም እንግዲህ ትሰማ ማለት ያወራል ማለት ነው። ይህንን ነገር እንግዲህ ሲያወራ አለም ተደብቃ እየሰማች ነበረ። እንግዲህ መድኃኒቱ መውለድ ሁለተኛ መውለድ እንደማልችል ምናምን እንዳደረገውና እንዲሁም ደግሞ ያው እንግዲህ ማነችች መሀሌት ማለት ነው ሁለተኛ ገላኛለች፣ ስለዚህ እሷን አለቃትም በፍጹም ሲልም እኔ መግደልም ካለብኝ እኔ ነኝ፣ አንተ በፍጹም ማድረግ የለብም ሲልም አይ በፍጹም እኔ ራሴ ነኝ ባደረገች ነገር ላይ እያንዳንዷ ነገር አንድ ሁለት ብላ እንደነጠቀችኝ እኔም አንድ ሁለት ብዬ እነጥቃት አለሁኝ እንጂ በፍጹም ማንም ሰው የኔን ነገር ማንም ሰው እንዲነካብኝ አልፈልግም ምናምን ትልና እንግዲህ ትሄዳለች ማለት ነው። ማለት እኔ ግን በፍጹም ማለት ማህሌት አሁን ላይ እንግዲህ እንዳያችሁት እንደውም ትንሽዬ ሰበብ ነው የምትፈልገው እና የሆነ ለነ ብሩኬ ጠንክ ባልሆነችባቸው ብዬ ነው የማስበው ማለት ነው። እና ብሩኬም ይሄንን ነገር ተረጋግቶ ቢያስብበት፣ ልጅቷ አሁን ላይ ተስፋ የቆረጠች ነች። አሁን ላይ እንግዲህ
ምንም ነገር በቃ መኖር እንኳን የሚያጓጓት ልጅ አይደለችም። በቃ ካሌብ ራሱ ማለት ነው በቁሟ እኮ የህይወት ትርጉም ምን እንደሆነ እያንዳንዱ አንድ ሁለት ብሎ እኮ የሆነ ነጥቋታል። በቃ ደስታ የሆነ ደስታ እንኳን የሆነ አንዳንዴ እኮ የሆነ ሀዘን እንኳን እኮ ይናፍቃችኋል። እና በመሀሌት አሁን ላይ ባለችበት ቦታ ላይ ያ ነገር እንኳን የናፈቃት ነኝ። በቃ ማዘን እንኳን የማትችልበት ቦታ ላይ ነች። እና ብሩኬ ቢረጋጋና እንግዲህ ደግሞ ይሄ የመውለድ ችግሩ የተባለው ከእንደገና ቼክ ቢደረግና ምርመራ ቢያደርግ ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እናለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም አለም እንግዲህ ወደ ታሬ ጋር ሄዳ ማለት ነው ስለ መድብልና እንዲሁም ደግሞ ስለ መሀሌት ተጠይቀው ነበረ። እንግዲህ ታሬ ምን የሆነ ነገር ስሰራ ዝም ብዬ አልሰራም፣ ስለዚህ ክፍያ ከከፈልሽ ምንም ነገር እንዳያሳስብሽ ከምትኝ በላይ ነው መረጃ የምሰጥሽ ሲልም እንግዲህ ይነግራታል ማለት ነው። እና ስለ ብሩኬ ማለት ስለ ዝና እንግዲህ ማን እንደገደለው እንዴት እንደሞተ ይህንን ነገር መረጃ ትሰጠኛለሁ ስትለው ምንም ነገር እንዳታስብ ይሰጥሻለሁ መረጃ፣ ግን አንቺ ክፈኝ ብሏታል። ስለ መሀሌትስ ምናምን ስለ መሀሌትስ የምታውቀው ነገር አለ? መሀሌትን እንድታገናኘኝ እፈልጋለሁ ስትለው እሷንም ቢሆንም ማገናኝሻለሁ። የሚገርምሽ ነገር መሀሌት እንዲሁም የሆነ የቅርብ ጓደኛዬ ነች ሲልም ነግሯታል። በዚህ ጊዜ አለም በጣም ተደስታለች ከሚባለው በላይ። ግን ታሬን በጣም ነው የወደድኩት። ቆይችል ምን እያደረገች ነው ብሎም ያለውን ነገር እንግዲህ ለመድብል ደውሎ አማክሮት ነበር። የቆየ ቅድስት የት ምንድን ነው አላማዋ? ችግሯ ምንድን ነው? እኔ ጋር መታ ነበር እንዳትለይ ብቻ አለው መድብል። አዎ መታ ነበረ እና ስለ መሀሌትና እንዲሁም ደግሞ ስለ መድብል እየጠየቀች ነበረ፣ ስለ ሞት ምናምን እንደዛ ነገር ሲልም እንዴ አትለኝ ምናምን ሲልም አዎ መድብል እና ይህንን ነገር ላሳውቅ ብዬ ነው ሲልም እና ታዲያ ባልደረቢያ ለመቼ ነው? ስለዚህ ያለውን ነገር ንገራታ ምናምን ሲለው እሺ እኔማ እኮ እዛ ብዬ እኮ ነው ተስማምቼ ሰድጃታለሁኝ፣ ግን ደግሞ ስልም ያው የመሀሌትን መኖሪያ ምናምን ጠይቀኝ ነበር ሲል እና ታዲያ ነገርካት ሲለው አዎ እንድታምነኝ ብዬ ነግሬያታለሁ ይላል። አይ አሪፍ ነው እንኳንም ነገርካት፣ እኛ ስለሰማን ምንም ነገር የሚፈጠር ነገር የለም። ስለዚህ ያለውን ነገር መረጃ ሁሉንም ነገር ንገራት፣ ግን ደግሞ እያንዳንዷን ነገር እንግዲህ መጥተህ እንድታሳውቀኝ እኔ ማወቅ አለብኝ ይለዋል። አሁን ላይ እንግዲህ ያው ካሌብ እንግዲህ ወደ ሌላ ሀገር ስለሄደ ያው አለቃው ያኔ ከስር ከካሌብ ስር የሚሰሩ እንግዲህ ሰራተኞች አሁን ላይ የሆነ እረፍት ላይ ናቸው፣ ፎይታ ናቸው ማለት ነው። እንግዲህ መድብል ራሱ ያንን ነገር እያለ ነበረ እና ታሬ ምንም ችግር የለውም አሳውቃለሁ፣ ግን አንተ ይህንን ነገር በሚስጥር እንድትይዘው ፈልጋለሁ ሲልም ይህንን ነገር እንኳን ለእኔ መናገር አይጠበቅብም ነበረ፣ እሺ በቃ ካልክ ሲልም ይነግረዋል ማለት ነው። እናም አለምዬ እንግዲህ ወደ ቤት መጥታ ነበረ እና ማለቴ ይችን ቅድስትዬን እያናገረቻት ነበር። ከዛ በፊት እንግዲህ ኪችን ነበረች እና ቅድስትዬ መድብል ሄዶ አናግሯት ነበረ። እንዴት ነሽ ቅድስትዬ ደህና ነሽ? እህትሽ ሄዳ ነው ሲልም እኔ እንጃ እኔ ምን አውቃለሁኝ፣ ገና ጠዋት የወጣች ነች። ብሩክስ ምናምን ስለው ብሩክም ገና ጠዋት የወጣ ነው፣ ስልክ እንኳን እያነሳልኝ አይደለም ስትልም ይነግራታል። ወዴት እንደሄደ ምናምን አልነገረሽም ሲላትም አወድ አልነገረኝም ስትልም ትናገራለች። እንግዲህ ብሩኬ አንድ ጉዳይ አለ ከማለት ውጭ ምንም ነገር የነገረኝ ነገር የለም ስትልም ትመልስለታለች ማለት ነው። እና ሌላው ማታ ምን ተፈጥሮ ነው ምናምን ሲላትም አይ ምንም አልተፈጠረም ማለት አለች። እንዴ እና ታዲያ ምንም ነገር ሳይፈጠር ነው እንዴ እንደዛ ጣሪ ውስጥ የሚሰነጠቅ ድረስ የጮክሽው ይላታል። አይ ማለት ብሩኬ ማታ ላይ በጣም የሆነ አለ አይደለ ጭንቀት ውስጥ ነበረ፣ ላበላብ ሆኖ ነበረና አንገቴን አንቆኝ ነበረና ለዛ ነው በቃ ማለት መድብል ብሩኬ ጥሩ ሁኔታ ላይ ያለ አይመስለኝም፣ የሆነ የሚያስጨንቀው ነገር አለ እና ምናምን እያለችም ትነግረዋለች ማለት ነው። እና ወንድሜ ከባድ ችግር ውስጥ ነው፣ ግን ቅድስትዬ የእህትሽ ነገር ምናምን የሆነ ችላ የሚባል ነገር አይደለም። የምትሄድበት ምናምን አለ አይደለ የምትሄድበት አቅጣጫዋ በጣም በቀላሉ የሚታለፍ አይደለም። ግን አንቺ እወቂበት፣ አያቸው ግን አንቺ እወቂበት ሲልም እንግዲህ መድብልም ለቅድስትዬ እንግዲህ ምክር ይመክራታል። አይ ምንም ችግር የለውም፣ ማንም ሰው በሁለታችን መካከል ገብቶ ሊለያየን አይችልም። ያው ይልቅ አንተ ለሰርጉ ተዘጋጅ፣ ድል አድርገን ከእንደገና ነው የምንጋባው። ጠላትማ ሰርጉ ቀረ ብሎ
ደስ እንዲለው መቼም ቢሆን አልፈቅድም ስትልም እንግዲህ ቅድስትዬም ትናገራለች ማለት ነው። ምንም ነገር እንዳታስቢ ድል አድርገን ነው ድል አድርጌ ነው ከእንደገና የምድራቸው ስትል ሲልም እንግዲህ ነግራታል። ግን ከዛ በፊት ብሩኬ የሆነ የሚያገኘው ነገር አለ ብሎም ትቷት ሄዳል ማለት ምንድን ነው ማግኘት የሚፈልገው እያለችን በተደጋጋሚ እንግዲህ ሳሎን ሄዳ እየደወለች ነበረ እና በዚህ ጊዜ ነበር አለም የመጣችው። አለም እንግዲህ እኔ ምልሽ ባልሽ ሄዶ ነው ምናምን ትላታለች። እኔ እንጃ የት እንደሄደ ግን አጧት ሄደ ነው ምን ፈለግሽው እንዲህ ስትላ አይ እንደስ ፈልጌው አይደለም ግን ይዋላ አይደለ ስላላየሁት ነው ትላታለች። አይ የሆነ ጉዳይ ምናምን አለብኝ ብለው ወደዛ ሄዶ ነው ትላታለች። እሺ በቃ እኔ ምልሽ ማለቴ ግን ባልሽ ማለቴ ምናምን ትልና ማለት የሆነ ስለ መድብል ጠይቃ ነበረ። እንግዲህ መድብልና እንግዲህ ካሌብ ጠላት እንደሆኑና ሲቀጥልም ደግሞ አሁን ላይ አብረው እየሰሩ እንደሆነ ትናገራታለች ማለት ነው። እና እኔ ግን ይሄ መድብል የሆነው ወንጀለኛ ይመስለኛል፣ ደግሞ ሲቀጥልም እጁ ላይ ሰው የጠፋበት ይመስለኛል ሲል መድብል እንደውም በጣም ሰላማዊ ሰው ነው። ይልቅ የሆነ ብሩኬ ሲናደድ የሆነ የሚያደርገውን ያውቀውን በቀለኛ ነገር ይመስለኛል። አዎ እንደዛ ነገር ግን ደግሞ በዛውም ልክ በጣም በልጥ ነው ትላታለች። ስለዚህ ቢያገኛት ይገላታል። ማንን እንዴ? ማህሌትን ነው ትላታለች። አይ በፍጹም እዚህ አያደርግም። ደግሞ መሀሌትንም ሊያገኛትም አይችልም። እዚህ ሰፈር እኮ አይደለችም ስትልም ትነግረዋለች። ቆይ ግን አንቺ ማለት ነው ማለት ብሩኬ የሰው ነፍስ ቢያጠፋና ቢታሰር ተጠብቂዋለች ስትልም ኧረ በስመ አብ አለም ምን አይነት ወሬ ነው የምታወሪው ስትላትም ተመልክተናል። ለአለም እንግዲህ ለባለ ሀብት ድርሻ ያለው ስትላትም ቅድስትዬ ከምን ካለ ለራስሽ አታገቢም አይነት መልስ መልስላታለች። እና ወዶቼ መልካም ቆይታ። ባይ ባይ።